ሰላም ወገንታት እንግዲህ ለወይዘሪት ነው ወይዘሮ ቅምጥሌ ወይ ደግሞ ለአቶ ነው አገባም አላገባም አቶ ብሩክ አለማየሁ ማለት ነው። ግጥም እንግዲህ ገጥማለች። ያንን ለማዳመጥ ጆሯችሁን ከፈት አይምሯችሁን ኦፕን አድርጉ። ኦኬ እኔ እንዴት ነው አማርኛው ልጠፋኝ። እንደዚህ እነሱን ይገልጻቸዋል ብዬ አሰብኩትና አንዳንድ ሰዎችን ጸጥ ያስብላል ብዬ አሰብኩት ነገር ነው ያመጣሁት ማለት ነው። እኔ ልግጠም ሲጀመር ባለፈው ገጣሚ ሊሆን በብዬ ስጠይቃችሁ አዎ ብላችሁኛል። ስለዚህ ደግሞ እኔ ገጣሚ መጥቻለሁ ማለት ነው። ስለዚህ አዳምጡ። ጆሯችሁ ላይ ቢቃጭላል እኔ አያገባኝ። እሰይ አንተ የቤት ጥላ እሷ የልብህ ደስታ፣ በፍቅር ተያይዛችሁ ተጓዙ እስከ መጨረሻችሁ ድረስ። በደስታችሁ ጊዜ አብራችሁ፣ በመከራችሁ ጊዜ አንድ ሁናችሁ እጅ ለእጅ ተያይዛችሁ ተሻገሩ የህይወታችሁን መንገድ። ጎበዝ ባል ሲኖር ቤት ይጸናል፣ አፍቃሪ ሚስት ስትኖር ልብ ይሞላል። እናንተ ሁለታችሁ ስትሆኑ ግን ፍቅራችሁ ከሁሉ በላይ ይደምቃል። አንተ ለእሷ ብርታት፣ እሷ ለአንተ ሰላም፣ አንዳችሁ ስትደክሙ አንዳችሁ ደግፉ፣ እንዲህ ይሁን ፍቅራችሁ ለዘላለም። እግዚአብሔር ፍቅራችሁን ያጽና፣ ቤታችሁን በደስታ ይሙላ። ዛሬ የተፋቀራችሁትን ፍቅር ነገም ከዛሬ የበለጠ ያሳድገው፣ ከፍ ከፍ ያደርግላችሁ። እሳይ ይችላለሁ። ጎበዝ ነኝ ሲጀመር። አንድ ኮሜንት ማለት ነው ባለፈው እሙዬ ግን ግጠሚ ሚሉሽን እንዳሰሚያቸው ብላይ ነበር። እኔ ደግሞ ሰማኋቸው። ምን ታመጫለሽ ነው ግጠሚኛ ጀመር ግጠሙላቸው አልኩኝ። እኔ እዚህ ጋር ኮሜንት ላይ ጻፉልኝ ግጥም ልግጠምላቸው አልኩኝ። ጸጥ አላችሁ። ስለዚህ ነየታቸው ደግሞ የትም ቦሌ ባሌ ብዬ አመጣው። ኦኬ ለማንኛውም የምር ግን ግጥም ምንድን ነው ግጥም ያው ስድ ንባበሉት ግን የሆነ እንዴት ነው እነሱም ብቻ ሳይሆን የትኛውንም ባልና ሚስት ይወክላል ብዬ አስባለሁ። አንዳችን ለአንዳችን ከተደጋገፍን ሚስት ለባሏ ፍቅር ከሰጠች ብሩክ የፍቅሯ ብቻ ይበቃል ብሏል። እውነቱን ነው። ባል ይሄ ባይዘወይ የሆነ ነገር ማውራት ፈለግኩኝ። ምንድን ነው እሱ ሴት ልጅ ተኝታ ትብላ ነው የተባለው። ልፍ ያልተባለችም ወንድ ልጅ ጥረህ ግረህ ብላ ነው። አያችሁ ሴቶቹን ጥረህ ግረህ አብላቸው ነው። እና ሚስት ቤቷ ሁናም ሆነ ማለት ዘና ፈታ ብላ ኮራ ቀብረር ብላ ቁጭ ብላም ቢሆን የሆነ የተሰራ ማለት እየሰራች ምናምን ለባሏ የለም ፍቅርን ስጥት ካደረገችው ማለት ነው። በፍቅር በቃ ሲመጣ የኔ ቆንጆ የኔ ሸበላ ደህና ውለን መጣልኝ ምናምን ብላ ፈገግ ብላ በፈገግታ ከተቀበለችው ይህ ማለት ነው ለአንተ ዳይመንድ ይበቃሃል። ኦኬ ያን ያለው ነገር እና ብሩኬ ይመቸው። ፍቅር አላት። ፍቅር ይበቃኛል አለ። ከሴት ልጅ ሲጀመር ወንድ ልጅ ምንም መቀበል የለበትም። ፍቅር ብቻ ይበቃዋል፣ በቂ ነው። ስለዚህ ብሩኬ ጋር ተማሩ። ኦኬ እሱን ነው ምላችሁ። ሚስት ደግሞ ፍቅር አሰጣት ደግሞ ከቅምጥሌ ተማሩ። በአደባባይም ታይላችሁ፣ ከአደባባይ ጀርባ ደግሞ ብሩኬ የመሰከረላት ሰው እንግዲህ ምንም ማድረግ አይቻልም። ስለዚህ ማለት ነው በዚህ አጋጣሚ አረ ተው ጋይስ ተው። አይ የሆነ ነገር አልተመቸኝም። እኔ ታውቃላችሁ የሆነ ሰው ስህተት ከሰራ መስመሩን ካለፈ ምናምን እናገራለሁ እኮ የሆነ ማየው ነገር ምናምን ነገር በራሱ በኩል ከመጣን ይናገራሉ። ግን በሱ በኩል ሳይመጣ በሌላ በኩል መጥቶ ግን እንድትናገሩት አልፈልግም። ደስ አይልም። ምክንያቱም ስለማን ነው? ስለ ማርክ ነው። ማርክ ወንድሙ ነው፣ የብሩኬ ወንድም ነው፣ አብሮ አደጉ ነው፣ ወንድሙ ነው። እነሱ እርስ በርሳቸው አልተነካኩም። አንዲት ሰው ናት እኮ የሆነ ነገር አለች ተብሎ ማርክን መንካት ልክ አይደለም። ማርክ የሆነ ነገር ሲል እኮ ባለፈውም እኔ ወደዋለሁ ማርክን፣ ማርያምን ይመቸኛል እኮ ደስ ስለሚለኝ። ግን ደግሞ የሆነ ጊዜ ትዝ ካላችሁ ተቆጥቼዋለሁ እኔም የሆነ ነገር ብሎ መድገም አልፈልግም። ብቻ ያኔ እኔ በጣም ክርክር ብሎኝ ነዶኝ ነው ያኔ የተናገርኩ። ስናገረው ደግሞ መስመር ያለፈው ወይ ደግሞ ሌላ ንግግር አይደለም። ኦኬ ሶ ኢትስ ቤስት ደስ ይለኛል። እኔ ምርጥ ልጅ ነው። እሱ የሚሰራው ለማደግ ነው፣ ሌላው የሚሰራው ለማደግ ነው ምናምን። ስለዚህ አንዳንድ እንከፎች ማለት ነው አንዳንድ ገልቶች የሆነ ነገር ተናግረው ግን ማርክን አትናገሩት፣ አታስቀይሙ። ደስ አይልም። ማርያምን እንዴ ደስ አይልም። በቃ ኦኬ። ከዛ ውጭ ግን መስመር የሚያልፉ ሰዎች ካሉ ራሳቸውን ጥጋቸውን ማስያዝ ነው። ታውቃላችሁ ብሩክ አለማየሁ ቀብረር ያለ ኮራ ያለ ልጅ ነው። ከሚስቱ ጋር ፈሽ ብሎ እንደምታውቁት ነው። ሌላ ምንም ነገር የለም። ማርክ ደግሞ ምንም ነገር ቢሆን ቢፈጠር ወንድሙን ሚነካ ልጅ አይደለም። ታውቃላችሁ ወንድማማቾች ናቸው። ማርክ፣ አብርሽ፣ ኤፊ፣ ዊና ሌላ ማነው ጥሩልኝ ብቻ ማለት ነው። ምንም ተለያይተው ማይለያዩ ናቸው። ወንድማማቾች ናቸው። አብሮ አደጎች በቃ እንዴት ነው እነ ፍፄ፣ እነ ሐሰን፣ እነ ቤኪ ምናምን ነገር እኔ አልገባም። በሁለት ወንድማማቾች መሀል ገብቻ አላቦካም። አታቦካኩ። ተው በቃ ጋይስ ፍቱ። አይነው ወንድማችን ተነክቶ እንደሆነ አውቃለሁ። ግን ደግሞ ብሩኬ ደስ ይለዋል ማለት አይደለም። ኦኬ ማርከን ስትነኩ ብሩኬ አይወድም። አትንኩበት። እውነቴን ነው። ማርያምን ወንድሙ ነው። ወንድሙ ሲነካ ማንም አይወድም። ወንድሜ ሲነካ ያንዘረዝረኛ ወንድሜ የኔ መከታለች ቅምጥሌ ትናንት። ስለዚህ ተው በቃ የእንትና የማርክ ችግር አይደለም። የተናገሩ ልጆችን በቦክስ ግድግዳ ጋር ልፈንቅላቸው እንደ የትነሽ ነይ ወደ እኔ
እኔ ስጀምረውን ቦዘኔ ነኝ፣ ስራ የለኝም። እኔ እደባደባለሁ። ስጀምር የሆነ ቦታ እንቀጣጠር ገባልሻለሁ። እኔ ስድድብ ነው ማልወድ። ማርያምን ቦክስ ይመቸኛል። ጥርስሽን ነው ማረግፈው ከፈለግሽ። እኔ ቦክስ በጣም ነው የሚመቸኝ። እገባላታለሁ። ቀስ በቃ እንደዚህ ነው መቀጣቅጣት። እኔ ማይመቸኝ ስድብ አላቅም። ማርያምን መሰዳደብ አልወድም ምናምን። ሰው ጋር ከተጣላው ግን ማለት ነው እንደዚህ ነው ማነጥርሽ። በቃ እገባልሻለሁ። እኔ ቀድሜ ምናምን መባከስ ነው ደስ የሚለኝ እንጂ መሰዳደብ ምናምን አልወድም። ስለዚህ እዚህ ኢትዮጵያ ውስጥ ከሆንሽ እኔ ካሞን እጠልዝሻለሁ ነው የምልሽ እንጂ ወንድማማቾች መሀል እንትን አታድርጉ። እንደዚህ አይነት ነገር እኮ ቅራኔ ያመጣል። የምር እነሱ ሊደባበሩ እኮ ይችላሉ ታውቃላችሁ፣ በእኛ የተነሳ። ስለዚህ እነዛኞቹ ተውት፣ አላቃቸውም፣ አያውቁኝም። ምግባባውም ሰውም የለም ማለት ላውቃቸው እኮ እችላለሁ፣ ሊያውቁኝም ይችላሉ፣ ግን ምግባባቸው የለውም እንጂ ምግባባቸው ቢኖሩ ለማናገር ሞክር ነበር። ግን የኛዎቹ ብዙ ምግባባቸው ልጆች አላችሁና ፕሌስ ካም ዳውን፣ ተረጋጉ፣ በቃ ፍቱ። ወንድሙ ነው። ወንድማችሁ ደግሞ ሲደበር ማየት አትፈልጉም አይደለ? ማርያምን 100% የምነግራችሁ ማርክ ብሩኬን ስትነኩበት፣ ብሩኬን ሰድባችሁ ፖስቶ ቢያይ ደስ አይለውም። በጣም ነው የሚደብረው። ብሩኬ ማርክን ሰድባችሁት ፖስታችሁ ቢያይ ደስ አይለውም፣ ይደብረዋል። ባለፈው ቅምጥል እያስተማረቻችሁ ነበር፣ ብዙዎቻችሁ ግን አልተማራችሁም። እኛ መሀል አትግቡ። እኛ ስንጣላ እኛ ስንል በአካል ተገናኝተን መፍታት እንችላለን፣ እንፈተዋለን። ምንም ነገር ይሁን በአካል ከሚተዋወቅ ሰው መሀል ላይ አትግቡ ተብሏል። ጋይስ በሁለት ጓደኛ ማማቾች መሀል፣ በሁለት ወንድማማቾች መሀል እና ደግሞ በባለትዳር መሀል አይገባም። ሲጀምር በሰው መሀል አይገባም። ስለዚህ ሁልጊዜ እንደምላችሁ አንድ ሰው የሆነ ነገር ሲናገር ያን ሰው አፉን ማስያዝ፣ ልክ እንዳልሆነ መናገር፣ ወደ መስመሩ እንዲመለስ ማድረግ፣ ወይ ደግሞ ከእናንተ ላይፍም ካለ ጌር አውት ማለት ማስወጣት እንጂ ሌላ ነገር ደስ አይልም። ራሱ የሆነ ነገር ተናግሮ የሆነ ነገር ቢል እሱን ለመሳደብ ምናምን ነገር በቃ ሄዱበት ይባላል። ብትሄዱበትም አይመስለኝ። ግን እሱ አልተናገረም። እኔ ያየሁት ነገር የለም። ማርያምን ማርክ ሲናገር አልሰማም። ግን ሌሎቻችሁ ብሩኬን የምትናገሩ ሰዎች አትጨማለቁ፣ ፍቱ በቃ። እንዴት ነው ጨረቃ ፋሚሊ እኮ ማርያምን ለማንም ነው የሚሆነው ታውቃላችሁ። እኔ አሁን የማርክ እንትን ነኝ፣ ምንድን ነው ሰብስክራይቡ ነኝ። ኦኬ አየዋለሁ፣ ሌሎቹም እንደዛው። ስለዚህ እናንተ የባስ ልጁን ልትጥሉት ነው ማርክን። እናንተ በምታደርጉት ነገር በጣም ብዙ የጨረቃ ፋሚሊ እንደዚህ የሆነ ነገር ሲፈጠር ብሩኬ ሲሰደብ ማንም ደስ አይለውም፣ አይወድም። እኔ አልወድም። ኦኬ ስለዚህ ስርዓት ይኑራችሁ። የሰው ልጅ እንዳድግ የምር ወዳጅ ከሆንሽ የምር የምትወጁ ከሆነ ከፍታው የምትፈልጊ ከሆነ ቢያንስ የሆነ ሰው ዋሽቶ ያስታርቃል እንጂ ዋሽቶ አያስጣላም። አውቀሽ እንኳን ማርክ እኮ እንደዚህ ነው ብለሽ ማሽቃበጥ የሚባል ነገር አለ። የእሱን እድገት ከፈለግሽ ማለት ነው እንጂ ዝም ብሎ እንደዚህ አይደረግም። ነገር ብቻ ምትሉ ሰዎች ምግብ ግን ትበላላችሁ። የምግብ ሰዓታችሁን ቼክ ታደርጉታላችሁ። እኔ አንዳንድ ሰዎች 24 ሰዓት ላይቭ ላይ ነው ማያቸው። 24 ሰዓት እዚህ ዩቱብ ላይ ትመጠው ተለጥፈው ነው ማያቸው ምናምን ነገር። ምግብ ትበላላችሁ፣ ብሉ። ምግብ ጥሩ ነው። እግዚአብሔርን ምግብ ከበላችሁ ይጀመር ትዝ አይላችሁ ነገር ራሱ መብላት እንዴት ነው ትዝ የሚላችሁ? ሶ ዩ ካን ኢት ፉድ ዶንት ኢት ነገር ምንድን ነው? በነገረኛ ላልኩም በእንግሊዝኛ ምንድን ነው ማሮቼ? ጠፋኝ። ሲጀመር የታውቀዋለሁ እና ነው የሚጠፋኝ። ብቻ ለማንኛውም ፍቱ ነገር። ጨረቃዎች እንደሆነ መቼም አይወድቁም። እሱን ታውቃላችሁ። እግዚአብሔር ሰጧችኋል ነፍ ጊዜ ፍቅርንም እርስ በርሳቸው መፋቀርን የሰው መውደድን ሰጧችኋል። እግዚአብሔር የተመሰገነ ይሁን። ከነሱ አልፈው ለሌላ ለጓደኛ ለምናምን የሚሆኑ ልጆች ናቸው። ስለዚህ መጥፎ ነገር በአይምሯቸው እንዲያድር አታድርጉ። ደግሞ ኢንጆይ እያደረጉ ነው ብታይ። ወይኔ እንትኑን አልለጠፍኩላችሁም። ቅምጥሌ ቅድም እኮ ቡናዋን ችስስ እያደረገች ስቶሪ ያደረገች አያችሁ። ኢንጆይ ዩር ላይፍ ዶንት ኢት ፕሮብለም ኦኬ። እና ፏ እያሉ ነው። ዛሬ ደግሞ ለሁለት ፏ ብለው ይመጣሉ። በሰላም ኑልን የኔ ወዶች። አንዳንዴ ኢንጆይ ማድረግ አሪፍ ነው። በቃ ላይፍ ላይ ኢንጆይ ዩር ላይፍ ጃምፕ ምናምን ነገር ደስ ይላል። በቃ ላይፍ እኮ ሁልጊዜ እንትን አንልም። እግዚአብሔርን ምንድን ነው ዓለም 9 እንጂ 10 አይደለችም ልላችሁ ፈልጌ ነው። ለማንኛውም ጋይስ ተረጋጉ፣ እሺ ተረጋጉ። ካምደውም በቃ አዎ ለማለት ነው። ወንድማማቾችን ማፋቀር ማዋደድ እንጂ ማጣላት ኔቨር ኖት ጉድ። አረብስ እንግሊዝኛ ግን ላወራው እግዚአብሔርን። ለማንኛውም ወዳችኋለሁ። መልካም ምሽት ይሁንላችሁ። ባይ ባይ።